እኔ እኮ አብርሽ በጣም ይገርመኛል። ሄርሜላን እንደዚህ እንደ እንቁላል እንደምትንሰፈሰፍላት እስቲ ለሩታም እስቲ እንደዚህ ተንሰፍስፍላት። ሩታ ለአንተ በጣም ብዙ ነገር የሆነችው በጣም ብዙ የተሰደበች በጣም ብዙ የተረገጠች በጣም ብዙ ከምንላችሁ በላይ ከሶሻል ሚዲያ ከመጣች አንስታ እስቲል እስካሁን ያው እየተሰደበች እየተረገጠች ነው። ግን አንተ ለሴቶች ለሌላ ሴት ምንም ላልሆኑልህ ሴቶች እንደዚህ እንደ እንቁላል የምትንሰፈሰፍላቸው ነገር በጣም ይገርመኛል። እንግዲህ ትናንትና እንዳያችሁት ሄርሜላ አብራችሁኝ ካላደራችሁ ብላ ያው ያዙ ይልቀቁኝ ስትል ነበር። ሄርሜላ ደግሞ አንቺ ምንድነሽ? የአሚር ልጅ ነሽ? የመንግስት ልጅ ነሽ? ወይ መንግስትና አሚር ለካም አንድ ነው ማለት ነው። እና እሷ ምን ስለሆነች ነው ቀበጥ አትቅበጭብን ማለት ነው። እስቲ ከፈለገ ከራሱ ላይ ይስቀልሽና ያው ሙሉ ከተማውን ያዞርሽ። እኛ ምንም እኮ ያገባንም። ውጣልኝ አንተ ከህይወት የምንድነው እንደዚህ የምትረብሽ? ፈረንጁ ምን አረገሽ ማለት ነው? ስለተደረሰባችሁ ነው። አብርሽ ደግሞ እስከ ራቁት ነው እንዴ የምትወጣ? ምን አብራችሁ መተኘታችሁ ልታሳዩን ነው? እንዲው ዩቱብ እኮ ወላሂ ዩቱብ ቢፈቅር ኑሮ አብረው ተኝተው ያሳዩን ነበረ። ግን ይችን ህግ ማለት ነው ሲያደርጉ ያው ስለማያሳዩ ነው። ሰላም ቤተሰብ እንዴት ናችሁን? የደህና ነኝ አልሐምዱሊላ። ዛሬ እንግዲህ በፈረንጁ ቤት የተለቀቀውን አይተናልኝ። ፈረንጁ እንግዲህ ያው ለሩታ በጣም ተቆርቆሮ ካሉበት እንግዲህ ወደ ቢሾፍቱ ሄዶ ነበረ። እንግዲህ ቀጥታውን የሄደ የት ነው? ከውሽሚት ክላስ ነበረ። እነሱም እንግዲህ ሁለቶች ማን ይሄ ብሩክም አለ። ያው ብሩክ ተኝቷል መሰለኝ፣ ደግሞ ብሩክ ለዋለው ማለት ነው። ብሩክና አቤላ አብርሽ ሆነው ባንድ ላይ ተይዘዋልኝ። እንግዲህ አብርሽም እንዳያችሁት ራቁቱን ነበር የወጣ ማለት ነው። ከዛ በኋላ ውሽም ደግሞ መንሸፋዋን ለብሳ አንተ ምንድነህ እየመጣ ምትረብሸኝ ምንድነህ? እና አብርሽ ደግሞ አዎ አንተ እኮ የሰው ምክር እንደማሰማ እኛ ጠንቅቀን እናውቃለን። እንኳን የኛንና ማለት ነው እያየህ እኔ ቪዲዮ እያየሁ ነው። ምን እያየሁ ነው? ቪዲዮ እኮ እንደምታይ እኮ እርግጠኛ ነን። ቪዲዮ በጣም በደንብ ነው ተኮራ የምታይ ማለት ነው። እና እኔም ቪዲዮ እያየሁ ነው። እና እኔ እንኳን ለሌላ ሰውና ለእናት ለአባቴ ለቤተሰቦችም ያው ማንንም አልሰማም ብለሃለኝ። እንደማትሰማማ እኮ አሁን እኮ ትተናል። አንተ ራስህን ክብርህን ዝቅ ያደረግክ ራስህ ከፍ የምታደርግም ራስህ ነበር ማለት ነው። በጣም ብሶ የሚወድህ ሁለተኛ ደግሞ አንተ ሰው መካሪ እንጂ በጣም ጎበዝ፣ ከአንተ ብዙ የምንማራቸው ነገሮች ነበሩ። ግን አሁን ያው አበላሸው ስራህን። ስለዚህ ፈረንጁ ደግሞ አትናደድ። ሩታም እንግዲህ ዛሬ ወረቀቷን ይዛ ወደ ቢሾፍቱ ኮረፍቱ ቢሾፍቱ አንድ ነው መሰለኝ ቢሾፍቱ እና ወደ ኮረፍቱ እንግዲህ ሄዳለሁ ብላ ነበረ። ወንድሞቿን አንቺ ማተጅማ አራስ ልጅ አስልን የትም አትንቀሳቀስም። ኦኬ ያው 40 ቀን ሽን ጨርሰሻል እናውቃለን። ቢሆንም ደግሞ ገና ሰውነትሽ እስካልጠነከረ ድረስ ከዚው ያው በአካባቢሽ ከተሞች ምናምን ነገር በሱ መንቀሳቀስ ትችላለሽ እንጂ ብዙ ከተማ ያው መኪናው ዘጭ ስለሚል ያው የሀገራችን አስፓልት ምናምን ነገር እንደ አረብ ሀገር አይደለም ማለት ነው። በጣም ወጣ ወረዶች ምናምን ነገር አለውትና እሱ ያው ጥሩ ስላልሆነ ልጅሽን አቅፈሽ ቁጭ በይ። ከፈለጉ ወንድሞችሽ እንግዲህ ትንሽ ጠፋ ብለው ነበር፣ ተናፍቀው ነበረ። ያው መተዋልኝ እንግዲህ እነሱም ስሜታዊ ሆነዋል። በተለይ እንግዲህ ቀጭኑ ልጅ በጣም ነው ስሜታዊ የሆነ ማለት ነው። እና ሩታ ደግሞ አንቺ አርፈሽ ቁጭ በይ፣ ሴት ነሽና እነሱ በቃ ከወንድ ጋር እነሱ ይጋፈጡ። እና አብርሽ ደግሞ ለሌላ ሰው እንደዚህ እንቁላል እንደ እንቁላል የምትንከባከባቸውን ለሩታ ጊዜ ሰጥተህ፣ ለሩታ ቦታ ሰጥተህ፣ ለሩታ ሰዓት ሰጥተህ እስቲ ተንከባከባት፣ እንይህ ማለት ነው። ተወዳታለህ እኮ ታፈቅራታለህ። ግን ከተዳራችሁ መሀል ሰው አታስገቡ። ሄርሜላም ደግሞ ሴት ነሽ። ነገ ጧት ነገ በእኔ ቢደርስብኝስ ብለሽ እሰቢ። እና ፈረንጅዬ ያው ይመችህ ማለት ነው። ልካቸው የነገርሃቸው በተለይ አቤል ከአዲስ አበባ እስከ ከቡታጀራ ስቲል እስካሁን ከሄዱበት ሊዝናኑ ከሄዱበት ምንትን የሚልለት የሆነ ለአብርሽ በዚህ ውጣ በዚህ ሄድ ይሄን አድርግ ይሄን እንደዚህ በለ ምናምን የሚለው ማን ነው? ይሄ ማን ነው? ያነ ስሙ ያን ቀይ ባብል በለው ማለት ነው ስሙ አቤላ ማለት ነው። እና ስሙ እየጠፋኝ እኮ ነው። እና አቤላ ነው። እና በሰው አትመራ፣ በሰው መመራት ትዳር ያፈርሳልኝ። እና ሁሉን ነገር የሚለው እንትን የሚወስንለት ማን ነው?
አቤላ ነው ማለት ነው። አቤላና ብሩክ ናቸው። ሄርሜላ ደግሞ አትቅበጭ፣ እሺ አንቺ አትቅበጭ፣ ሴት ነሽ። ምንም ድራማ ቢሆንም ወላ ድራማ ነው ማለት ነው የሚሰሩት እንትን ሙልጭ ያለ ድራማ። ግን እኛ ሴት ልጅ ስትሰደብ አንፈልግም። እንደዚህ አርጎስ ሁና አሁን ደግሞ በቃ ለሷ ቦታ እስከማይሰጣት ሩታ እየተሰደበች እያየን ስለሆነ እኛ ዝም አንልም ነው እንጂ ምሰሩ ስራ ወላይ ወላይ በጣም ያስጠላል፣ በጣም ይደብራል። ወደ ራሳችሁ ተመለሱ። አብርሽ ደግሞ የሰው ምክር እኔ አልሰማም፣ ማንንም ቢለኝ አልሰማም ብትል የሰው ምክር በነገራችን ላይ በጣም ሀሪፍ ነው። ወላህ ላዚም አንዳንዴ ያጠፋናል፣ አንዳንዴ ደግሞ ያለማናል። ግን ቢሆንም አንተ ተወዳጅ እስከሆንክ ድረስ በዚህ በተወዳጅነትህ ብትሄድበት ብዙ ስራዎች ሞልተዋል እኮ በጣም ብዙ ከሚስት ጋር ይች ቆንጅዬ የሆነች ተወዳጅ የሆነች አይደለ ከሷ ጋር ሆነ ብሰራ በጣም ታተርፋለህ። መልካምነት በጣም ብዙ ጊዜ እስካሁንም እኮ መልካምነትህን እኮ እኛ እኮ አልረሳንም አይደለ? በጣም መልካም ልጅ ነህ እናውቃለን ማለት ግን ያን መልካምነትህን ለምን ነው አንተ የምታጠፈው ማለት ነው? ለምን ሲባል እና እነዚህ ሴቶች ደግሞ ኦኬ አብረሃቸው ስራ የሀገርህ ልጆች ናቸው። እኛ አትስራ አላልንም፣ አልከለከልንም። ግን የሚሆነውና የማይሆን ስራ እየለያችሁ ስሩ። በቃ ሰው አልወደደውም። አሁን ደግሞ እንዳለ ሁላቸው ዩቱበሮች ያው ድራማ ምናምን እየሰሩ ነበር። በቃ እየታረቁ ነው። እስቲ እንደነሱ ውስጥ የሆነ እንትን እረፍት ስጡት ማለት ነው። ከዚያ በኋላ ከፈለጋችሁ ቀጥሉበት። መቼም እኛ መንጫጫት ነው። ግን ሩታን አትሳደቡ። ሩታ በጣም ብዙ ተሰድባለች። እስካሁን ምንም ያጠፋችሁ ነገር የላ ከንግግሯ ከስነ ስርዓቷ በቃ ከሁሉ ነገሯ አንድ ጥፋት እኔ ከመጣች አንስታ ወላሂ የሩታን ጥፋት አላየውም። ምንም ነገር ስትሰደብም ዝም ስትሞገስም ዝም ነው የምትል በቃ። እና እሷ ያው ስራዋን ነው የምትሰራ። ትልቅ ደረጃ እና ትልቅ አላማ እንዳላት ያው ታስታውቃለች። ከአላማዋን ግብ ለማድረግ ነው የምትሰራ። ቢሆንም ደግሞ በሃይማኖት አትማሉ፣ እንዲሁ በሃይማኖት አትማሉ ብነ ማለት ነው። እናንተ እኮ አሁን እኛ ግራ ያጋባችሁን የሆነ በቃ ድርግም ታርጉና ትምላላችሁ። እና ለምን ትምላላችሁ? ኦኬ ስሩ፣ እኛ ተቀብለን ብንሰድባችሁም አልሰማችሁንም ማለት ነው። እና ስለዚህ ያው ሩታን እኛ አትሳደቡ፣ ለሩታ ጊዜ ስጣት፣ ለሩታ ቦታ ስጣት እና ሌላን ሴት እንደ እንቁላል አትንከባከባቸው። እንደዚህ ነው። እና ፈረንጅዬ በጣም ተመችተኛል። የሩታዬ መከታ አሁንም ያው ከሷ ጎን ሁን፣ ግን ከነሱ ራቅ። አሁንም አንተን ይመክሩህና ካልሆነ ቦታ እና ቤል ያስገቡሃል ብዬ ነው የምፈራ። እና ሩታዬ ያው ጉዞ ወደፊት ጠንካራ ነሽ። ብዙ ሰው ካንቺ ብዙ ነገሮች ይማራሉ። ያው እኔ በነገራችን ላይ ሁሌ እምላለሁኝ ጠንካራ ሴት በጣም ደስ ይላል።